አርሰናል በጥር የተጫዋቾች የዝውውር መስኮት ተጫዋች የማስፈረም እቅድ እንደሌላቸው ተሰምቷል። ሚኬል አርቴታ በቡድናቸው ደስተኛ ናቸው ተብሏል። የአርሰናል ስፖርቲንግ ዳይሬክተር የሆኑት አንድሪያ ቤርታ በክረምቱ የዝውውር መስኮት የኤልቼውን አማካይ ሮድሪጎ ሜንዶዛን፣ የኤሲ ሚላኑን የግራ መስመር ተከላካይ ዴቪድ ባርቴሳጊን እና የአይንትራ ፍራንክፎርቱን አጥቂ ዣን ማቴዎ ባሆያን ለማስፈረም ፍላጎት አሳይቷል። አንድሪያ ቤርታ ሶስቱንም ተጫዋቾች ለማስፈረም ገና ካሁኑ ከተጫዋቾች ወኪሎችና ከክለብ አመራሮች ጋር ንግግር ላይ መሆናቸው ተሰምቷል። የክሪስታል ፓላስ አሰልጣኝ ኦሊቨር ግላስነር ማርክ ገሂ በጥር ክለቡ ይለቃል ብዬ አላስብም ብለዋል። ሊቨርፑል ተጫዋቹን ለማስፈረም የተለያዩ ክለቦችን ቀድሞ እየመራ ይገኛል። ገሂ ወደ ሊቨርፑል ማምራት ይፈልጋል። በጥር ወይስ በክረምቱ የሚለውን ጉዳይ ለመወሰን ግን ጊዜ እንደሚያስፈልገው ማርክ ገሂ በወኪሉ በኩል አሳውቋል። የቶተንሃም ሆትስፐር አመራሮች 150 ሚሊዮን ፓውንድ ለጥር የተጫዋቹ የዝውውር መስኮት መመደባቸው ታውቋል። የክለቡ አሰልጣኝ ቶማስ ፍራንክ ቡድኑን ማጠናከር እንደሚፈልጉ ገልጸዋል። ከስፐርስ ጋር የባየር ሙኒኩ አማካይ ሊዮን ጎሬትስካ፣ የኤቨርተኑ ተጫዋች ኢልማን ኒዳይ፣ የሲቲዎቹ ኦመር መርሙሽና ሳቪኒዮ ስማቸው ተያይዟል ከቶተንሃም ጋር። የኢልማን ኒዳይ ቤተሰቦች ልጃችን ወደ ቶተንሃም መሄድ አይፈልግም ብለዋል። ኦመር መርሙሽ በሲቲ መቆየት ይፈልጋል ተብሏል። ሳቪኒዮ ግን ምናልባት በጥር ሲቲን የሚለቅበት እድል ሰፊ መሆኑ የተነገረ ይገኛል። ቶተንሃም ግን በጥር ተጫዋቾችን እንደሚያመጣ ተሰምቷል። የ25 ዓመቱ ጋናዊ የበርንሞዝ ኮከብ አንቷን ሴሜኒዮ ማንቸስተር ሲቲን ለመቀላቀል ከጫፍ ደርሷል። በሁለቱ ክለቦች በኩል ሲካሄድ የቆየ ውይይት ሊጠናቀቅ ተቃርቧል። ሴሜኒዮ በማንቸስተር ከተማ ቤት እያፈላለገ እንደሆነም ተሰምቷል። በ14 ዓመቱ አርሰናል እና ቶተንሃም ተጫዋቹን ለማስፈረም ፍላጎት ነበራቸው፣ ግን ሳይሳካ ቀረ። ከዛ በሚልዌል እና ፉልሃም አልተሳካለትም። በ18 ዓመቱ ተስፋ በመቁረጥ ከእግር ኳስ ሊለያይ ተቃርቦ ነበር፣ ግን በጽናት ውስጥ አልፎ ማንቸስተር ሲቲን ለመቀላቀል መቃረቡን የሀገሩ ሚዲያዎች ሳይቀር እየዘገቡ ይገኛል። ሪያል ማድሪድ ኒኮ ፓዝ ለመመለስ ወስነዋል። በኮሞ በሴስክ ፋብሪጋስ ስር አስደናቂ ጊዜን እያሳለፈ የሚገኘው የ21 ዓመቱ አርጀንቲናዊ ኮከብ በሴሪያው ያሳየውን ብቃት ተከትሎ ፍሎሬንቲኖ ፔሬዝ በ9 ሚሊዮን ዩሮ ብቻ ወደ ቤርናቢው እንደሚያመጡ ተነግሯል። እኔን ታላቅ ያደረገኝ ሴስክ ፋብሪጋዝ ነው፣ አሁን የማስበው ስለ ኮሞ ነው ሲል ፓዝ አስተያየቱን ሰጥቷል። በአፍሪካ ዋንጫው በኮትዲቯር ብሔራዊ ቡድን ውስጥ ጥሩ እንቅስቃሴ ያደረገ የሚገኘው የ19 ዓመቱ የአርቢ ላይፕዚግ የመስመር አጥቂ ዲዮማንዴ በተለያዩ የአውሮፓ ክለቦች በመፈለግ ላይ ይገኛል። የማንቸስተር ዩናይትድ አመራሮች ወደ ሞሮኮ መልማዮችን መላካቸው ታውቋል። ተጫዋቹ በጣም ፈጣን ነው። ወደ ሞሮኮ ከመምጣቱ በፊት በሰጠው አስተያየት በእንግሊዝ ፕሪሚየር ሊግ መጫወት እፈልጋለሁ። በተደጋጋሚ የማንቸስተር ዩናይትድን የአርሰናልና የቼልሲን ጨዋታ እመለከታለሁ። አሁን ግን ትኩረቴ በአፍሪካ ዋንጫው ነው ሲል ያን ዲዮማንዴ የአርቢ ላይፕዚግ ኃላፊዎች 87 ሚሊዮን ፓውንድ እንደሚፈልጉ፣ ቼልሲና የጀርመኑ ክለብ ባየር ሙኒክ የ21 ዓመቱን አርጀንቲናዊ ባለተሰጥኦ ተጫዋች የሆነውን ቫለንቲን ባርኮን ለማስፈረም ፉክክር ውስጥ ገብተዋል። ይህ አርጀንቲናዊ በቀጣይ ጊዜያት የትኛውን ክለብ መቀላቀል እንደሚፈልግ ለማወቅ ጊዜ አለኝ ሲል ባርኮ ተናግሯል። በአሁኑ ሰዓት በውሰት ውል ለፈረንሳዊ ክለብ ስትራስቡርግ እየተጫወተ ይገኛል። የብራይተን ንብረት እንደሆነ ይታወቃል። በብራይተን ባሰለጥነው ደስ ይለኛል፣ ግን ውሳኔው የተጫዋቹ ነው በማለት የብራይተኑ አሰልጣኝ የ32 ዓመቱ ጀርመናዊ ፋቢያን ሄርዝለር ተናግረዋል። አስቶን ቪላ በጥር ተጫዋቾችን ማስፈረም አይችልም ተብሏል። ምክንያቱ ደግሞ ክለቡ ከፔሳር ጋር ተያይዞ በከፍተኛ የገንዘብ ችግር ውስጥ ይገኛል ተብሏል። የቪላው አሰልጣኝ ኤምሪ በክለቡ አመራሮች ውሳኔ ብስጭት ውስጥ መግባታቸው እየተነገረ ይገኛል። የቀድሞ የቪላ ተጫዋች የነበረው ጋብሪኤል ኦግቦላሆር አስቶን ቪላ ትልቅ ክለብ መስሎ የታየው በኤምሪ ብቃት ነው። የክለቡ ሰዎች በጥር የዝውውር መስኮት ተጫዋች አያስፈርሙ መባሉን ስሰማ ማልቀስ ነው የቀረኝ፣ የክለቡ ኃላፊዎች ሊያስቡበት ይገባል ሲል ኦግቦላሆር አስተያየቱን ሰጥቷል።